ራእይ መጽሐፍ ምዕራፍ 5 እንደዚህ ይላል። በዙፋኑ ላይ የተቀመጠው እኔ አዲሱን ትርጉም ነው ማወራው። ክብር ለኢየሱስ ይሁን። በዙፋኑ ላይ የተቀመጠው በውስጥና በውጭ በኩል የተጻፈበት በሰባት ማህተም የታሸገ ጥቅልል መጽሐፍ በቀኝ እጁ ይዞ አየው። አንድ ብርቱ መልአክም በታላቅ ድምፅ ማህተሙን ለመፍታትና መጽሐፉን ለመክፈት የሚገባው ማን ነው ብሎ ሲያውጅ አየው። ነገር ግን በሰማይ ቢሆን በምድር ከምድርም በታች መጽሐፉን ለመክፈት ወይም ገልጦ ለመመልከት የሚችል ማንም አልነበረም። እኔ መጽሐፉን ለመክፈት ወይም ገልጦ ለመመልከት የተገባው ማንም ባለመኖሩን ሳውቅ እጅግ አለቀስኩ። መልእክቴ እዚህ ጋር ነው ያለው። ከዚያም ከሽማግሌዎቹ አንዱ እንደዚህ አለኝ፣ አታልቅስ። የዛሬ መልእክቴ አታልቅስ ነው። መብቴ አለ፣ አታልቅስ። እስቲ አንድ ሰው አላለቅስም ይበል። ብዙም ያስለቅስ ነገር አለ አይደለ? ዮሐንስ ያስለቀሰውን ጉዳይ በኋላ እናያለን። በግላችሁ በቃ ብቻችሁን ያወራችሁበት ትራሳችሁ እንባ በእንባ የሆነ ሰዎች በብዙ ውጣ ውረዱና በብዙ ለቅሶ የመጣችሁ መልእክት አለኝ። ማህተሙን ይፈታ ዘንድ የተገባው የናዝሬቱ ኢየሱስ ድል ነስቷል። መልእክቴ ሐሳብ ይሄ ነው። አታልቅስ፣ መብቴ አለ፣ ያድናል። እንግዲህ የራእይ መጽሐፍ አቡ ቀለምሲሳዊ የሥነ ጽሑፍ ይዘት ያለው መጽሐፍ። አቡ ቀለምሲስ የሚለው የግዕዝ ቋንቋ ነው። ሰውየው በምናቡ ያየው ነገር ነው። ምንድነው የሚያየው? ሰባት ቀንዶች ያሉት ሰባት ራሶች ያሉት አያለው ብሎ በራእይ ያየው መጽሐፍ ነው። እና ዮሐንስ ወይም ደግሞ ዮሐና ይለዋል እንግሊዘኛው። የስሙ ትርጉም የእግዚአብሔር ጸጋ ማለት ነው። የሚገርማችሁ እንደገና የእግዚአብሔር ሞገስ ማለት ነው። ዮሐንስ ማለት እንግዲህ ፍጥሞ ደሴት ወይም አንጦስ ደሴት ላይ የጻፈው መጽሐፍ። ትዝ ብላችሁ ከሆነ የፍጥሞ ደሴት በግሪክ በስተምዕራብ በኢየሩሳሌም በስተምስራቅ ያለች ቦታ ናት። እና ትምህርታዊ ፕሮግራም ስለሆነ በደንብ አስተምራለሁ። ልቀቁና አሜን በሉ እስቲ። እንግዲህ ዮሐንስ ይህንን አቢ ቀለምሲሳዊ የተባለውን የሥነ ጽሑፍ ይዘት ይዞ የጻፈው በምን አይነት ሁኔታ ውስጥ ሆኖ ነው የጻፈው? ዮሐንስስ ማን ነው እና የት ሆኖ ነው የጻፈው? እኛስ አሁን ያለንበት ሁኔታ እንዴት ነው መጋፈጥ የምንችለው የሚለውን ነገር እናያለን። እንግዲህ ዮሐንስ ወይም ዮሐና ይለዋል እንግሊዘኛው የእግዚአብሔር ሞገስ ማለት ነው የስሙ ትርጉም። እንግዲህ አባትየው ዘብዴዎስ ነበረ፣ እናትየው ሰሎሜ ትባላለች። የያዕቆብ ወንድም ነው። የሚገርማችሁ በጣም ከሚገርም ቤተሰብ የወጣ ሰው ነው። በተለይ እናትየው የመጽሐፍ ቅዱስ አዋቂዎች እንደሚናገሩት ከሆነ በጣም የጸሎት ሴት እንደሆነች፣ የምትጋደል ሴት እንደሆነች፣ ለነ ኢየሱስና ለነ ማርያም ቤት ደግሞ ቅርብ የነበረች ሴት ናት። እና ከእንደዚህ አይነት ቤተሰብ ውስጥ የወጣ ሰው ነው። አሳ አጥማጅ የነበረ ሰው ነው። ኢየሱስ ክርስቶስ ከአሳ አጥማጅነት ወደ ራሱ ወደ መለኮታዊ ጥሪ ወይም ደግሞ አፖስቶሊክ የሆነ ኮሊንግ የደረሰው መለኮታዊ ኢንካውንተር ያደረገ ሰው ነው። ህይወቱ የተቀየረለት ሰው ነው። እንደውም ኢየሱስ ክርስቶስ ትዝ ይላችሁ ከሆነ ቦኤኔርጌዝ ካላቸው ከሁለቱ ያዕቆብና ዮሐንስን ነው። ቦኤኔርጌዝ የነጎድጓድ ልጆች የተባሉት ለምንድን ነው? ዮሐንስ ኢየሱስ ክርስቶስን ከማግኘቱ በፊት ከኢየሱስ ክርስቶስ ጋር ከመዋሉ በፊት ቁጡ ሰው ነበር። ባህሪው በጣም ቁጡ፣ ግንፍል የሚልበት አይነት ሰው ነበር። ትዝ ብላችሁ ከሆነ ኢየሱስ ክርስቶስ ሰማርያ ከተማ ላይ ለማገልገል ሲገባ እነዚህ ሳምራውያን አልተቀበሉትም ይላል። የሰማርያ ከተማ ትዝ ይላችኋል። እስራኤላውያን በ30 ብር የገዙት ከተማ ነው እና የአበባ ከተማ ነው፣ ድንጋያማ ከተማ ነው። እና እዛ ከተማ ላይ ኢየሱስ ክርስቶስ ትዝ ብላችሁ ከሆነ ለ3 ዓመት ተኩል አገልግሎት ከጀመረ በኋላ ወደዛ ከተማ ሲገባ አልተቀበሉትም። ዮሐንስ ደግሞ አጠገቡ ነበር። እሳት ከሰማይ ወርዶ ይብላቸውን ብሎ ለሰው ርኅራኄ ያልነበረው ሰው እና ቁጡ ሰው ነው እና ተናዳጅ ሰው። ልክ እንደ አንዳንዶቻችን እኔ ድሮ ጌታን ከመቀበሌ በፊት ሰው ሲያየኝ ራሱ እናድር ነበር። ለምን ታየኛለህ ብዬ ለመደባደብ የምሞክር አይነት ሰው ነበርኩ። በኋላ ጌታ ሲያገኘኝ በቃ ክንፏ እንደተሰበረ እርግብ ቢያፈጥብኝም ባያፈጥብኝም እንዳላየው ሆኜ በላኛው በር የምወጣ ሰው አድርጎኛል። ወንጌል እንደሚለውጥ ከኢየሱስ ክርስቶስ ጋር ኢንካውንተር ያለው የተነካካ ሰው የባህሪ ለውጥ እንደሚያመጣ ዮሐንስ ምስክር ነው። ለሰው የማይራራ የነበረ እሳት ይውረድባቸው የሚል ኢየሱስ እንኳን የነጎድጓድ ልጅ ብሎታል። ያዕቆብና ዮሐንስ ታውቃላችሁ የሰሎሜ ልጆች ናቸው። በጣም ታዋቂ ሰዎች ነበሩ። ከአሳ አጥማጅነት ወደ አፖስቶሊክ የሆነ ግሬስ የመጣ ሰው ነው። በጣም ስለ ዮሐንስ ትንሽ ጠለቅ ያለ ነገር እናገራለሁ። እንደገና ደግሞ ትዝ ብላችሁ ከሆነ ኢየሱስ ክርስቶስ በምድር ላይ ሲመላለስ 3 ሰዎች ከሙታን አስነስቶ ነበር። አንደኛው የታወቀው አልዓዛር ነው።
ሁለተኛው ናይን ከተማ ላይ ያለችውን የሴቷን ልጅ ያስነሳበት ነው። ሶስተኛው ዘብዴዎስ። የዘብዴዎስ ልጅ ሲሞት ኢየሱስ ክርስቶስ አንተ ጎበዝ እልሃለሁ ተነስ ሲል ያየ ሰው። ስለዚህ ኢየሱስ ክርስቶስ የትንሣኤ ጌታ እንደሆነ የአይን ምስክር ሰው። ስለዚህ ለአፖስቶሊክ የሆነ አገልግሎት ለጥሪ የሚመጥን ሰው ነው። አንደኛ ከኢየሱስ ክርስቶስ ጋር ውሏል። ሁለተኛ አገልግሎቱን ተመልክቷል። በጣም ደግሞ የሚገርመው ኢየሱስ ክርስቶስ ወደ ተራራ ወጣ ይልና ያዕቆብን ዮሐንስን ጴጥሮስን ይዞ ወደ ተራራ ወጣ ይላል እና መልኩ ሲቀየር ያየ ሰው። አይገርማችሁ? የኢየሱስ ክርስቶስ መልክ ተቀየረ ይላል። እንደ ፀሐይ ፊቱ አበራ ይላል። ሙሴ ትዝምላችሁ ከሆነ በሙሴ ማለት የስሙ ትርጉም የወጣ ማለት ነው ኦፍ ኮርስ። እና ሙሴ ተአምራትን ያየ ትልልቅ ነገር ያየ ሰው ነው። ክብርህን አሳየኝ ብሏል ሙሴ። ምክንያቱም የእግዚአብሔር ክብር ወንዝ መክፈል አይደለም። የእግዚአብሔር ክብር ውሃውን ወደ ደም መቀየር አይደለም። የእግዚአብሔር ክብር ማለት ኢየሱስ ነው። ሙሴ ከሩቅ ኢየሱስን ስላየ ክብርህን አሳየኝ ይላል ብዙ ጊዜ ሙሴ። ስለዚህ ሙሴ ከሩቅ ያየውን የእግዚአብሔር ሸካይና የተገለጠ የእግዚአብሔር ክብር ትዝምላችሁ ከሆነ እግዚአብሔር በብሉይ ኪዳን ዘመን በመገናኛ ድንኳን ውስጥ በደመና ነበር የሚገለጥላቸው። ሙሴ ትዝምላችሁ ከሆነ ወደ ተራራ ወጥቶ ሲወርድ ፊቱ ያበራ ነበር እና የሙሴን ሕግ እነዚህ አምስቱን ሕጎች ፔንታቱክስ የተባሉትን ሕጎች ሲያነብ ፊቱን በፎጣ ይሸፍን ነበር። ለዚህ ነው ቆሮንቶስ ጸሐፊ እኛ ሁላችን የጌታን ፊት እንደ መስታወት እያብለጨለጭን ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ያለው ሐዋርያው ጳውሎስ ለዚህ ነው ባልተከደነ ፊት የሚለው። ለዚህ ነው ሙሴ ከሩቅ ነው ኢየሱስን ያየው ከሩቅ። ይሄ ዮሐንስ ግን የኢየሱስ ክርስቶስን የተገለጠ ሸካይና ትክክለኛው ግሎሪ ያየ ሰው እና ኢንካውንተሩ እዛ ጋር ይመስለኛል ጴጥሮስ መናገር እስኪያቅተው ድረስ ለኛ በዚህ መኖር ይሻላል እስኪል ድረስ መልኩ ሲቀየር የምወደው ልጄ እሱ ነው የሚለውን ድምፅ የሰሙት እነሱ ናቸው። ኤልያስም ተገለጠላቸው የነቢያት አውራ የሆነ ነገርማችሁ። ሙሴም በተራራ ላይ ተገለጠላቸው የብሉይ ኪዳን አውራ የሆነው ሙሴ የሙሴን ሕግ ያየ ሰው ነው። ስለዚህ የሚገርም የእግዚአብሔር ሰው ነው። ለአፖስቶሊክ የሆነ አገልግሎት የሚመጥን ሰው እና የሚያከራክር ሰው አይደለም። ሐዋርያ ነው ሐዋርያ አይደለም የምትለው አይነት ሰው አይደለም። አንደኛ የተነካካ ሰው ነው። ከኢየሱስ ጋር የዋለ ሰው እኮ ያስታውቅ አይደል? ከወረኛ ሰው ጋር የምትውል ከሆነ እኮ ያለህ አማራጭ አልጀዚራ መሆን ነው። ዜና ነው የምታቀርበው። ከኢየሱስ ጋር የዋለ ሰው ነው። ባህሪው የተቀየረለት ሰው ነው። እውነተኛ የእግዚአብሔር አገልጋይ። ይሄኛው ዮሐንስና መጥምቁ ዮሐንስ ይለያያል። ትንሽ ላብራራላችሁ ብዬ መጥምቁ ዮሐንስ ትዝብላችሁ ከሆነ በጸሎት የመጣ እሱ በመወለዱ ተድላና ደስታ ይሆንላል በኤልያስ መንፈስ ይሄዳል የተባለው ያኛው መጥምቁ ዮሐንስ አንገቱ ተቆርጦ የሞተው ዮሐንስ የሰማችሁ ነው። የኤልሳቤጥና የዘካርያስ ልጅ ዮሐንስ ያኛው ትዝብላችሁ ከሆነ ሄሮድስ በዛ ዘመን ይመለክ ስለነበረ ሄሮዳያ ልጅ ዘፈነችለት ይልና ደስ አለው ይላል እና የምፈልገውን ነገር ጠይቅኝ እስከ መንግስቴ እኩሌታ አላት። ይህ ዮሐንስ አንገት ይምጣልኝ አለች በወጭት ወይም በትሪ። ስለዚህ ዮሐንስ ያኛው ዮሐንስ አንገቱ ተቆርጦ የሞተ ሰማዕት፣ ጴጥሮስ ተዘቅዝቆ ነው የሞተው፣ ሐዋርያው ጳውሎስ አንገቱ ተቆርጦ ነው የሞተው። ይሄኛው ግን በተፈጥሮ ሞት የሞተ ሰው፣ እድሜ ጠግቦ የሞተ ሰው። ለዚህ ነው ሽማግሌው ሐዋርያ የሚባለው። እግዚአብሔር እድሜ አጥግቦ ይውሰዳችሁ። በህይወታችሁ መጻፍ ያለባችሁን ጽፋችሁ ማገልገል ያለባችሁን አገልግላችሁ እንደነሱ ሰማዕት ሳይሆን ብዙ ሩቅ የምትሄዱ እንደ ዮሐንስ 5 መጽሐፍ እንደጻፈ ከሆደ ብዙ ሰዎች የሚጠቀሙበት በረከት ይውጣልን። አንድ ሰው ለቆስ አሜን ይበል። ስለዚህ እድሜ ጠግቦ የሞተ ሐዋርያ በተፈጥሮ ሞት ነው የሞተ። ሽማግሌው ሐዋርያ ይባላል። የፍቅር ሐዋርያ ይባላል። ወደ ኢየሱስ ደረት ጠጋ ያለ ንክኪ ያለው ሰው 5 መጽሐፍ ጽፏል። የዮሐንስን ወንጌል የጻፈው መጥምቁ ዮሐንስ አይደለም። የዮሐንስን ወንጌል የጻፈው ይሄኛው ዮሐንስ ነው፣ ሐዋርያው ዮሐንስ ነው። ዮሐንስ ወንጌል ኢየሱስ የእግዚአብሔር ልጅ እንደሆነ በስነ ስርዓት ያሳየ ጸሐፊ ነው። መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም በእኛ አደረ ብሎ ያወራው ደፍሮ የተናገረው ይህ ዘመሳያ ብሎ የተናገረ ሰው። እንደገና በተራራ ላይ የምወደው ልጄ እሱን ነው እሱን ስሙት ያለውን ድምፅ ሰምቶ ለኛ ደግሞ ዮሐንስን ወንጌል በጣም ጽድት አድርጎ የጻፈ የሚገርም ጸሐፊ። አንደኛ ዮሐንስን ጽፏል፣ ሁለተኛ ዮሐንስን ጽፏል፣ ሶስተኛ ዮሐንስን ጽፏል። አንደኛ ዮሐንስ ታውቃላችሁ እግዚአብሔር ፍቅር ነው የሚለው። ሁለተኛ ዮሐንስ የእምነት መጽሐፍ ነው። ሶስተኛ ዮሐንስ እምነትና ፍቅርን የሚያሳይ መጽሐፍ፣ የሚገርም መጽሐፍ የጻፈው ሰውዬ።
ስለዚህ 5 መጽሐፍ በሕይወቱ ጽፏል። በጣም የሚገርመኝ ዛሬ ላካፍላችሁ የመጣሁት የራእይን መጽሐፍ እንዴት እንደጻፈው ራሱ ሳስብ የኔ ክርስትና በጣም የማልፍበት መንገድ በሕይወቴ የሚሄድበት ምገባበት መንገድ ሁሉ አንዳንድ ህመሞቼን እንደረሳ የሚያደርገኝ ይሄኛው ራእይ መጽሐፍ ነው። ህመሜን እረሳለሁ። በቃ እያገለገልን አንዳንድ ጊዜ በጥያቄ እንሞላለን። የምናልፍበት መንገድ ግራ ያጋባናል። ለዚህ ነው እኮ ጳውሎስ ድሆች ስንባል ብዙዎችን ባለጠጋ እናደርጋለን ያለ፣ ምስኪኖች ስንባል ግን ለብዙዎች በረከት ሆነናል አለ። አየህ፣ ልክ እንደዚህ አይነት ስሜት ሲሰማኝ እንድነቃቃ እንደገና አገልግሎቴን እንድቀጥል የሚያጋጥሙኝን መከራዎች እንድረሳ የሚያደርገኝ መጽሐፍ የራእይ መጽሐፍ። እንዴት ብትሉኝ ራእይ መጽሐፍ የተጻፈው ፍጥሞ ወይም አንጦስ የምትባል ደሴት ላይ። እቺ ደሴት በረዷማ ቦታ ናት፣ ድንጋያማ ቦታ ነው። እንደገና በግሪክ በስተምዕራብ በኢየሩሳሌም በስተምስራቅ የሚገኝ ቦታ ነው። ድንጋይ ያለበት በረዶ አለበት። ከዛስ በዘመኑ ታውቃላችሁ እነዚህ ሮማውያን ዓለምን ይገዙ ስለነበረ የሚፈልጉትን ሰው ማሰር ይችላሉ፣ መግደል ይችላሉ። እና እስረኞች የሚጣሉበት ቦታ ነው። ይሄ ቦታ መጥፎ ቦታ ነው። ልክ እንደ ማንዴላ ኔልሰን ማንዴላ የተጣለበት ቦታ ማለት ነው። እንደዛ አይነት ማይመች ቦታ እና እንዴት ነው የሆነው ብትሉኝ ኢየሱስ ክርስቶስን አገለግላለሁ አልክድም በማለቱ ምክንያት የእጅና የእግሩን ጥፍር ነቅለውለት የተቀቀለ በርሜል ዘይት አዘጋጅተውለት ሐዋርያው ዮሐንስ የተቀቀለ በርሜል ውስጥ ገብቶ ሰውነቱ ስለ ወንጌል የተቃጠለ የሚገርም አፖስትል ነው። የሚገርማችሁ ነገር አንዳንድ ጊዜ እህቶች ምግብ ስትሰሩ እንደምታውቁት ትንሽ ዘይት ከምታበስሉት ምግብ ላይ ተነጥሮ እጃችሁ ላይ ሲነካ ምን ያህል እንደሚያቃጥል ታውቃላችሁ። ዮሐንስ በወንጌል ምክንያት የእግርና የእጁ ጥፍር ተነቅሎ በዘይት ተቀቅሎ እንደገና የተቃጠለ ሰውነቱን ፍጥሞ ደሴት ላይ በረዶ ቦታ ላይ ሲጣል ደግሞ አስብ። ሰውየው ምን ያህል አሜዚንግ ሰው። እሱ ግን እዛ ቦታ ተንጥሎ ምን ቢል ጥሩ ምን ይመስላል? ምን ይላል መሰለ? በጌታ ቀን ይላል በመንፈስ ነበርኩኝ። ሰው ችግር ውስጥ ሆኖ ለካ መልእክት ያያል። ዛሬ መልእክት አለኝ። በመንፈስ ሁኑ እንጂ ችግሩን ትረሱታላችሁ። በእውነት ፔንኪለር አይደለም ዛሬ የምሰጣችሁ፣ ከችግር ውስጥ መልእክት ይወጣል። እናንተ የምታልፉበት መንገድ ቢገባችሁም ባይገባችሁም ነገ ለትውልድ መልእክት ይሆናል። አንተ ልትታመም ትችላለህ፣ አንተ ልትጨነቅ ትችላለህ፣ ግን ውስጥ መልእክት አለ። በመንፈስ ከሆንክ ማሸነፍ ትችላለህ። ለዚህ ነው በጌታ ቀን በመንፈስ ነበርኳል። ይህንን ዘመን በመንፈስ ካልሆነን አንችለው። ታክሲ መጋፋት፣ ባጃጅ መጠበቅ፣ የቤት ኪራይን ማሰብ፣ የውሃ ቢል፣ የኤሌክትሪክ ቢል፣ የቤት ኪራይ ያዞርብሃል። የኑሮ ውድነት፣ የነዳጁ ውድነት፣ የፖለቲካው ውጥንቅጥ፣ ዓለም ያለችበት ሲቹዌሽን፣ በዚህ በኩል የጦር ወሬ እና ተረጋግተን እንድንኖር የሚያደርገን መንፈሱ ስንሆን። ዛሬ መልእክት አለኝ። በመንፈስ ትሆናለህ፣ ችግሩን ታሸንፋል። ለማን እንደመጣው አላቅም። በመንፈስ ትሆናለህ፣ ችግሩን ታሸንፋል። እንደ ዮሐንስ ሐዋርያት መንፈስ ያገኝ። ዛሬ እጃችሁ ከፍ አድርጉልኝ ልባረካችሁ። እኔ በሉ እስቲ በጌታ ቀን በመንፈስ ነኝ። እኔ በሉ ባካችሁ መንፈሳዊ ሰው ነኝ። በጌታ በኢየሱስም በመንፈስ ትሆናለህ፣ ድል ትነሳል። ሰው እየተቃጠለ ሰውነቱ መልእክት ይጽፋል። እንዲህ ደንዝዘን እኮ አይደለም ስጋን የተሸከምነው። አንዳንድ ሰዎች ፉዞ ጭንቅላት የሌለን ማሰቢያ የሌለን ዝም ብሎ መፍዙዝ እንመስላቸዋለን። እንደዛ አይደለም። በመንፈስ ስለሆንን ነው። ነገሮቹን በመንፈስ ነው የምናየው። ለዚህ ነው እሱ ቁጭ ብሎ ራእይን ይጽፋል። ራእይ መጽሐፍን ይጽፋል። ስለ ነጩ ዙፋን ይጽፋል። ስለ አዲሱ ሰማይና ስለ አዲሱ ኢየሩሳሌም ያወራል። እሱ ያለበት ችግር በጣም ከባድ ነው። በረዶ ቦታ ነው። ሰውነቱ ተቃጥሏል፣ ግን መልእክት ያመጣል። ዛሬ መልእክት አለኝ። ሁኔታውን ረስተ እግዚአብሔርን ታገለግላል። ችግሩን ረስተ እግዚአብሔርን ታገለግላል። አሉ ኃያላን ነገር ማያስቆማቸው፣ መከራ ማያስቆማቸው፣ እንደነ ሐዋርያቱ ኃያል የሆኑ ምድሪቱን የሚሸከማቸው። ልቀቁኝና አሜን በሉ እስቲ። እናንተ ውስጥ ኃይለኛ ነገር አለ። አንድ ሰው ለቆሰ አሜን ይበላል። ልባርካችሁ በጌታ በኢየሱስ ስም። ዮሐንስን የረዳ ያኛው መልአክ ዛሬ ያገኛችሁ። ዮሐንስን ያገዘ ያ ጸጋ ይምጣባችሁ። ጸጋ በእናንተ መካከል ይውረድ። ለዚህ ነው በጸጋ ነው መቆም የምንችለው።
እንጂ ቤት ኪራይ ያወርደናል። ምናልፍበት ነገር ከባድ እንድንረሳው የሚያደርገን በመንፈስ እንሆን። በመንፈስ እንሆን። በዚህ ምድር መሬት ባይኖረን እንኳን በዚህ ምድር በስማችን ካርታ ባይኖረን ዮሐንስ ነግሮናል። አዲስ ሰማይና አዲስ ምድር ለማን እንደመጣው አላቅም። ግድ የለም ተስፋ አለ። አታልቅስ፣ ተስፋ አለ። እስቲ እጃችሁ ከፍ አድርጉና ተስፋ አለኝ በልባክ። ምስኪኖች አይደለን፣ ተስፋ የሌላቸው ሰዎች አይደለን፣ ወዳጅ እንደሌለን ሰዎች አይደለን። ምድር ይጠብቀናል። አይን ያላየው ጆሮ ያልሰማው አራራራራ በሰዎች ዘንድ ያልታሰበው። አዎ ይሄ ከባድ ነው፣ ግን ላይ መልካም ነው። እዚህ ስቃይ ነው፣ ላይ ግን ረፍት አለ። ደስ ያለው ለጌታ ክብር ይስጥል። ሃሌሉያ። ረጅም እንድንሆን እድሜ ያስኬደናል ይሄ መልእክት፣ ሩቅ እንድንሄድ። አሁን ምናልባት ቤታችሁ ባዶ ሊሆን ይችላል። አንዳንዶቻችሁ ባል አጣችሁ ሊሆን ይችላል የምታለቅሱት። አንዳንዶቻችሁ ደግሞ ጮኛ ከርቷችሁ ሊሆን ይችላል። አንዳንዶቻችሁ ኑሮ ከብዷችሁ ሊሆን ይችላል። ይሄንን ግን መጽሐፍ ስታነብ ቀና ቀና በል ይለኛል፣ መኖር ያሰኘኛል። የሆነ ዓለም ይገባለሁ፣ ወደ ሆነ ተስፋ ውስጥ እገባለሁ። በኢየሱስ ስም ምስኪን አይደለው። አንድ ሰው እስቲ ምስኪን አይደለውም በልባት። ለዚህ ነው የምናገለግለው። ቢደላንም ባይደላን ቢሆንም ባይሆንም በለስ ባታፈራ ኤቲኤማችን ባዶ ቢሆን አካውንታችን ባዶ ቢሆን ምናልባት የቤት አስቤዛ መክፈል ቢያቅታችሁ የልጆች ትምህርት ቤት ያስጨነቃችሁ እንዴት ነው የምቀጥለው የምትሉ መልእክት አለኝ። መብቴ አለ። ለጌታ ክብር ስጡ። ኢየሱስ ጌታ። ሃሌሉያ ሃሌሉያ። በጌታ ቀን በመንፈስ ነበርኩ ሲል በመንፈስ ባይሆን ይህንን መረዳት ይህንን መገለጥ ለስኮላሮች ከባድ የሆነ ለመጽሐፍ ቅዱስ አዋቂዎች አነጋጋሪ የሆነ ብዙ ጸሐፊዎች የጻፉበት መረዳት የሚያቅት ስለባቱ አብያተ ክርስቲያናት መልእክት ያመጣ ስለነ ጴርጋሞን ስለነ ኤፌሶን ያመጣ ስለነ ነጩ ዙፋን ያመጣ በጣም እኮ አሜዚንግ መጽሐፍ ነው የጻፈው። አንዳንድ በሽታዎቻችን አንዳንድ ህመሞቻችን ለካ ለሌላ ሰው መልእክት ነው። አይገርምህም? አጋጥሟቸው አይቁም? እንደዚህ ፖድካስት ምናምን ሲባል አልሰማችሁ? ዩቲዩብ ላይ ሰው ኢንተርቪው ሲደረግ አይታ ታሪክ አለህ ማለት እኮ የሆነ የምታልፍበት መንገድ እኮ ነገ ስታወራው የሆነ ትውልድ እንደዚህ ይላል። አሃ ለካ በዚህም እየታለፈ መኖር ይቻላል፣ ለካ እንደዚህም ሆኖ ማገልገል ይቻላል። ለካ የሆነ ሰው ግን ዛሬ ታሪክ ይጻፍለት፣ የሆነ ሰው ዛሬ ኢንተርቪው ይደረጋል። ካንተ ውስጥ ኃያል ነገር ይወጣል፣ ካንተ ውስጥ መልእክት ይወጣል። አንተ አይገባህም እንጂ ለትውልድ መብቴ ነህ። የተገለጥክ ደብዳቤ ነህ አንተ። ግልጽ ደብዳቤዎቻችሁ ናቸው አለ እኮ ጳውሎስ አይደለ? ቆሮንቶስን ሲጽፍ ግልጽ ደብዳቤዎቻችን ናቸው አለ። እኛ ራሱ ብቻችንን ከቤት ስንወጣ እኮ ጎረቤት መልእክት ነን። እኛ ራሱ መልእክተኞች ነን። እንዴ ምንድነው የዚህ ሰውዬ ምክንያት ይላሉ። ይሄ ሁሉ ደስታ እኔ ገንዘብ አለኝ ምንድነው ችግሩ ይላሉ። ለካ ገንዘብ አይደለም በመንፈስ መሆን ነው። በመኪናማ ውድ መኪና የሚነዱ አሉ እኮ። በኑሮ ደረጃማ ከፍ ያሉ ሰዎች አሉ። ወጣ ስትል ግራ እስክትጋባ ድረስ። በመንፈስ ስትሆን ግን ትረጋጋል። ኪስ ባዶ ነው ግን ሰላም ነው። ቤት የሚበላ የለም ግን ሰላም ነው። የሆነ ነገር ጨንቋል፣ ነገ መልካም ይሆናል። ለጌታ ክብር ስጡልኝ። ኢየሱስ ጌታ። ሃሌሉያ። ገፋ አርገውና በመንፈስ ካልሆንክ አትጨርስም በለው። የጀመርከውን መንገድ በለው እባክህ። መጨረስ የምትፈልግ ከሆነ በመንፈስ ጀምረ በመንፈስ ጨርስ በለው። በመንፈስ ጀምረን በስጋ አንጨርስ። በጌታ ቀን እኛም በመንፈስ ነን። ያድና። ከዛስ የሆነ ሰዓት ሰውየው ከመንፈስ ወጣ። ምዕራፍ 5 ላይ በመንፈስ ነበርኩ ያለው ሰውዬ ከመንፈስ ወጥቶ መዝገብ ማይጀምር 7 ማህተም ያለበት የታሸገ ጥቅልል መጽሐፍ። ጭራሽ ደግሞ መልአክ ነው እየበረረ የመጣው። መልአክ ጥያቄ ሰጠው። መልአክ ራሱ ማያቆም መልስ አለ። አንተ ኢየሱስ ጋር ብቻ ያለ መልስ አለ። ልቀቀኝና አሜን በል። መልአኩ ገብርኤል እንኳን ይሄን ጉዳይ አያውቀው።
ይህንን ሊፈታ የሚችል ማንም እንደሌለ መልአኩ ገብርኤልም ግራ ገብቶታል። መጣ ይላል ሰውየው በመንፈስ ነው እኮ እና መልአክ እየበረረ መጣና 7 ማኅተም በእጁ የተጠቀለለ መጽሐፍ ይዞ አየው እና እንዲህ ብሎ ጠየቀኝ፣ ይህንን መጽሐፍ ይፈታ ዘንድ ማን ይችላል ብሎ ጠየቀኝ። እኔም ዝም አልኩት፣ እሱም ዝም አለ በጥያቄ ምልክት። ከዛስ ራሱ መልአኩ መልስ አመጣ፣ ከምድር በታች ከምድር በላይ ማንም ይህንን መጽሐፍ ይፈታ ዘንድ የሚችል አለ ማንም የለም፣ ቁርጥህን ወቅ ብሎኝ ሄዳል። ምን አይነት መልአክ ነው? መርዶ የሚናገር መልአክ ይመስላል። ይሄኛው ደግሞ እኛ የምናውቀው ዘ ጉድ ኒውስ ኤንጅል የሚባለው ገብርኤል ነው። እየበረረ መጥቶ የዛሬ ዓመት የሚለው ነው የምናውቀው አይደለ? ሚካኤል መጥቶ ዋሪየር ነው፣ እሱ ደግሞ ይዋጋልሃል። ይሄኛው ምን አይነት መልአክ ነው? ጥያቄ ፈጥሮ የሚሄድ መልአክ፣ ጾም ጸሎት እንድንይዝ የሚያደርግ መልአክ። የሚገርም ነገር ጠይቆት ሄደ ሰው መልአኩ ጠይቆት ሄደ። ከዛ ማልቀስ ጀመረ። ወይኔ በዘይት የተቃጠልኩት የሁላ ዋጋ የከፈልኩት ከአሳት ማጅነት የወጣሁለት ዝም ብዬ ነው እንዴ ለካ ዋጋ የምከፍለው? መብቴ የሌለው ጉዳይ ነው እንዴ? አንዳንዶቻችን እያገለገልን በቃ ዝም ብዬ ነው እንዴ ምትሉ? አገልግሎቴ ዝም ብሎ ነው እንዴ? እንትናም እኮ ቀደመ፣ እንትናም እኮ ጥሎኝ ሄደ፣ እንትናም እኮ እንዴ ዝም ብዬ ነው እንዴ ማገለግለው ምትሉ እያለቀሳችሁ ያላችሁ ለእናንተ ነው መልእክቴ። እያለቀሰ እያለ ከሽማግሌዎቹ አንዱ እየበረረ መጣ ይላል። የሽማግሌዎቹ የሚባሉት 24ቱ ሽማግሌዎች ናቸው፣ ወይም 4ቱ መናፍስት ይባላል። ይሄ መላእክት ማያውቀውን የሚያውቅ ነው። መላእክት ታውቃለህ የእግዚአብሔርን ክብር ማየት አይችሉም። መልአኩ ገብርኤል እንኳን በእግዚአብሔር ቀኝ ነው የሚቆም። 24ቱ ሽማግሌዎች ግን የእግዚአብሔር ክብር ተካፋዮች ናቸው። ዮሐንስ ደግሞ የእግዚአብሔር ክፍል የተካፈለውን ያውቃል። 24ቱ ሽማግሌዎች በእግዚአብሔር ፊት ነው የሚቆሙት ሁሉ ጊዜ። ቅዱስ ሲሉና ቀና ሲሉ ሌላ ክብር፣ ቅዱስ ሲሉና ቀና ሲሉ ሌላ ክብር። እግዚአብሔር የማይለመድ አምላክ እና እነዚህ ክብር የተካፈሉ ናቸው። ከሽማግሌዎቹ አንዱ የእግዚአብሔር ሻካይና ወደ ዙፋኑ ጠጋ ያሉ ናቸው እና የእግዚአብሔርን ግሎሪ ያውቁታል፣ የእግዚአብሔርን አቅም ያውቃል። ይሄኛው ከመላእክት የሚበልጠውን ልቀቁና ሜድቦል። ከዛ እየበረረ መጣ ይላል። ክንፍ አለው ማለት ነው ሽማግሌው። ከዛ ዮሐንስ አለው አቤት፣ ጆን አቤት፣ ዮሐና አቤት፣ አታልቅስ መብቴ አለ። እስቲ አንድ ሰው መብቴ አለ በልባክ። መልእክት አለኝ ዛሬ። ያ የታሸገ ነገር ይከፈታል። ማተሙን ይፈታ ዘንድ ሰው የማይችለውን የሚችል 7ቱን ማተም ይድል የነሳ የናዝሬቱ ኢየሱስ አለ። ግደላችሁም አለ። እጃችሁ ከፍ አድርጉና አላለቅስም በልባክ። እያለቀሳችሁ የመጣችሁ፣ አዝናችሁ የመጣችሁ፣ ግራ ገብቷችሁ የመጣችሁ፣ በብዙ ስቃይ ውስጥ የመጣችሁ፣ ኑሮ ያማረራችሁ፣ ህይወት ያማረራችሁ መልእክት አለ። እንባችሁ ታበሰ፣ እንባችሁ ታበሰ። አንድ ሰው እስቲ እልል በሉልኝ በጌታ። ገፋ አድርገውና አታልቅስ መብቴ አለ በለው እባክህ። ድል ነስቶታል በለው እባክህ በኢየሱስ ስም። ምን አለው መሰለ? ጆን አለው አቤት፣ ዮሐና አቤት። ኢየሱስ እኮ አለ ድል ነስቷል። 7ቱን ማህተም ይፈታ ዘንድ የ7ቱ አብያተ ክርስቲያናትን ጥያቄና መልስ የሚፈታ ለመላእክት የማይቻለውን የሚችል፣ ለሰው የማይቻለውን የሚችል፣ ገንዘብ የማይችለውን የሚችል፣ ዘመድ የማይችለውን የሚችል፣ ብረት መዝጊያ ጓደኛ የማይችለውን የሚችል ድል የነሳ የናዝሬቱ ኢየሱስ መጥቷል። ወደ ጉዳያችሁ መጥቷል። እንባችሁን ሊያብስ መጥቷል። ሃሌሉያ። ባለመብቴ ባለማረግ ነገር መቀየር የሚችል እሱ አልፋና ኦሜጋ ዓለማትን በፈጠረበት በልጁ የተናገረን የናዝሬቱ ኢየሱስ ነገራችንን ይቀይራል። መብቴ አለ። ዶክተር መረጃ የሰጣችሁ መብቴ አለ። እዳ ውስጥ ያላችሁ፣ ችግር ውስጥ ያላችሁ፣ ኑሮ የመረራችሁ ወይኔ የምትሉ ድል ነስቷል። ሰይጣን ተሸንፏል። በሽታ ተሸንፏል። ኃጢአት ተሸንፏል። እኛ አንችልም፣ ግን እሱ ይችላል። ለኛ ከባድ ነው፣ ለሱ ቀላል ነው። ለኛ የቤት ስራ ነው፣ ለሱ ግን መልስ ነው። ግራ አትጋባ፣ አታለቃቅስ። በርን ዘግታ አታለቃቅስ። ዛሬ ከበሮውን አንሳ፣ መልስ ይዘህ ትሄዳለህ።
ከሽማግሌዎቹ አንዱ እንደነገራቸው እኔም ለእናንተ መልእክት አለኝ። እግዚአብሔር እንዲህ ይላችኋል፣ እንባችሁን አብሳለሁ፣ እኔ ጋር መብቴ አለ፣ እኔ ጋር መብቴ አለ ይላችኋል። ተረጋጋ በቃ ዮሐንስ ተረጋጋ። አንተ ዝም ብለን እኮ ህዝብ መስለን እንሄዳለን አይደል? ብቻችንን አይደለም፣ ብቻችንን ህዝብ ግር እንላለን። ብቻዬን እኔ አሁን ብቻዬን ግር እላለሁ። ለምን መሰለ? ግር የሚያደርገኝ ከኋላ መንፈስ አለ። ከብጄ ነው የምኖረው። ቀላት ኖርም እያስፈራራ እያስደነገጥክ ትኖራለህ እንጂ እያለቃቀስክ አትኖርም። አንገት ደፍተህ አትኖርም። ሰይጣን የፈለገበት ሄዶ መገልበጥ ይችላል። እኛ ግን እንቀጥላለን። ኢየሱስ ጌታ ነው። መብቴ አለ፣ መልስ አለ። ጆን ምን ቢል ጥሩ ነው? ከዛ ወይ አለ በቃ ብድግ አለ። ከምዕራፍ 5 በኋላ ነው እንደውም መጽሐፉን የሚጀምረው። ከምዕራፍ 5 በኋላ ስለ ነጩ ዙፋን ማውራት ጀመረ። ይታየኛል አለ። ተቃጥሏል እኮ ሰውነቱ። ይታየኛል ነጩ ዙፋን፣ በፍርድ ፊት እንቆማለን፣ ሁላችን በእግዚአብሔር ፊት መልስ እንሰጣለን የሚለው መልእክት አለኝ። አረ የሆነ ቀን አለ ብድራትን የምትቀበልበት፣ የጌታ ባሪያ ና ወደዚህ ግባ የምትባልበት። ከነ ጳውሎስ ሰፈር እንጂ ስሙኝ እነ ጳውሎስ ሰፈር እንጂ እነ ይሁዳ ሰፈር አልኖርም። እግዚአብሔርን አገልግዬ እነ ይሁዳ ሰፈር አልኖርም። እዛ እነ ጳውሎስ ሰፈር ነው የምኖረው። ኃያላን ሰፈር ልቀቁና አሜን በሉ ባካችሁ። ሃሌሉያ። እኔ ይታየኛል እነ ጳውሎስ ሰፈር ስኖር፣ እነ ይሁዳ ሰፈር መኖር አልፈልግም። በጌታ በኢየሱስ እጃችሁ ከፍ አድርጉ። ዛሬ አክሊል ያለበት፣ በረከት ያለበት፣ ሰላም ያለበት በእግዚአብሔር ፊት እንሆናለን። ከዚህ በላይ የሚያረጋጋኝ ነገር የለም። እኔ በቃ ተረጋግቼ ሁሌ ደስተኛ ሆኜ የምኖረው ለዚህ ነው። ሁሌ ፊቴን ደስተኛ የሚያደርገው ይሄ ነው። ይሄን ሳስብ እረጋጋለሁ። መረጋጋቴ አረ ለጌታ ክብር ስጡ።